እንትንና እናንተን ለማየት ብቻ ነው እናንተን ለማየት ብቻ ነው ምገባው። ከዛ በተረፈ ማየትም አልፈልግም፣ ምንም የማያረግልኝም። አሁን ግን በጣም ነው ያስጠላኝ። በእናንተ ኬዝ ነው እንጂ ምገባው ብዙም መስማትም የእናንተንም አልፈልግም። ግን እየተናገርኩ ያለሁት አንድ ነገር ልንገርክ፣ ባለፈውም ብያለው፣ እንዳትሸወድ። ማስተዋል የሚችል ሰው እንዳለ አስብ። ማገናዘብ ማስተዋል የሚችል ሰው እንዳለ በጣም ብዙ ስማርት ሰዎች አሉ። ትምህርት ቤት ወይም ውጭ ሀገር ስለኖረ ሳይሆን ሰው በራሱ በተፈጥሮ ራሱ የሚሰጠው ነገር አለ እና አያቁም እያልክ የምታደርጋቸው ነገሮች በሙሉ እናውቃለን። በጣም ሲክስ ሴንሰር የሚባል አለ። ሁሉም ሰው የራሱ ሴንሰር አለው። ግን እዚህ ጋር አሁን አስረግጬ የምነግርህ ነገር ልትሸውደን አስብ። ድራማ ከሆነ ስራችሁ ነው እዛ ጋር። የእውነት ከሆነ ግን እነሱን እሸውዳለሁ እነሱን አታልላለሁ ብለህ አስበህ ከሆነ እንዳትሸወድ። ምን ይባላል መሰለ፣ የማትፈልገውን ሰው ወይም ደግሞ የማትፈልገውን ሰራተኛ በካምፓኒ ውስጥ ሰበብ ፈልገህ አባረው ይባላል። በህይወት ደግሞ መሄድ የማይፈልግን ሰው መንገድ አሳየው ይባላል። ያንተ ሁኔታ እንደዛ ነውና በጣም የሚያስፈራ ነገር አለው። ተጠንቀቅ እያልኩ አይደለም፣ ከሆነ ብዬ ነው። ከዛ በተረፈ እነዚህ ተደርገዋል አልተደረጉም የሚባሉ ኬዞችን አንተና አንተ ታውቃላችሁ። ልጅቱ እንዳለችው ሶስታችሁ፣ እኔም የገባኝ ነገር አለ። ግን እሱን ለማንሳት ሳይሆን ይሄን ሁሉ ችግር ያሸከምከውን ሰው እንደገና ይቅርታ አርጋልክ ሁሉ እሷን በማዋረድ እሷን በማንቋሸሽ የምታረገው ነገር ለአንተ አይጠቅምህም። እመነኝ፣ ዋጋ ያስከፍልሃል። እኔ በጣም ነው ማዝንልህ። በነገራችን ላይ ያስታውቃል ራሱ ስትረስ ላይ እንዳለህና ዲፕረስ ላይ። ስለዚህ በጣም ዋጋ ነው የምትከፍለው ለወደፊት ህይወትክ እና ከቻልክ ይብቃ በቃ። ስራም ከሆነ የሚያስተምር ነገር ስለሌለው፣ ግን የእውነት ከሆነ የምታረጋቸው ነገሮች ቁጭ በልና ወይ ቤተክርስቲያን ሂድና ወይ ገዳም ሂድና ራስህን አዳምጠው። በጣም ትልቅ ስህተት ሰርተሃል። ይቅርታ ሁሉ ብለክ ይቅርታ ሁሉ ተደርጎልክ የማትወጣው ነገር ውስጥ ነው ያለኸው። ስለዚህ በጣም ራስክን አዳምጠው የምታደርገውን ነገር። ከዛ በተረፈ ደግሞ እችን ልጅ በሃይሚ ቦታ ላይ ወይም ደግሞ ዩቲዩብ ከፍተህ ልታመጣ ፈልገው እንዳታስበው። ለምን መሰለ፣ በጣም የምትሰራቸው ነገሮች ያሳፍራሉ። ልጅቱን መቼም ዛሬ እንደ ሴት ስታለቅስ ሳይ ሴት ስለሆንኩኝ እንደ ሴት ነው የተሰማኝ። ለቅሷ አይደለም ስራዋ አይደለም ሴት ብትሆን ብዬ ነው። ግን አይደለም ያለቀሰችበትም የመጣችበት ገና ከመጣች ጀምሮ እንዴት አታክ እንደምታረጋት እንዴት እንደምትንቃት የነበረ በጣም ነበር የምትንቃት። ዛሬ እንዴት አከበረቻት። ዛሬ እንዴት የእሷ ስሜት ተሰማት። ዛሬ እንዴት ለእሷ አዘነች። ምክንያቱም ሰዎቹ ስላልተቀበሏት፣ ኦዲየንስ ስላልተቀበሏት፣ ዛሬ ደግሞ በዚህኛው መንገድ ልሞክር፣ ኦዲየንስ አልተቀበለኝም፣ የኔን ችግር አላየልኝም ብላን የመጣችው አይደል? ዛሬም ጥፋት ነው እኮ ያለባት። እቺ ልጅ መሀል ላይ ገብታ እኮ ነው ቺት ያረገችውና ያረገዘችው። ምክንያቱም ይሄንን ሪሌሽንና ይሄን ፍቅር ለመለየት ስትል አሁን ደግሞ በደንብ ማበጣበጡን ይዛለች። ተይ በቃ ልጁ ታምኖልሻል፣ ልጅም ማደግ ቢሆን ይታደጋል፣ ጥፋቱንም ቢሆን እቀበላለሁ ተብሎ ሲባል እንደገና ደግሞ አፈቅረዋለሁ ብላ መጣች። እኔ አላፈቅርሽም፣ እኔ አልፈልግሽም እንደገና ለዩቲዩብ ወይም ደግሞ ስራ እንድትሰራ አታድርጉ። እኛ እናውቃለን። እኔ ብዙ ነገር እዚህ ጋር አሁን ብናገር በጣም ብዙ ነገር ይበላሻል ብዬ ነው እንጂ ውስጥ የከተትኩት ያለውን ነገር ያሰብኩትን ነገር እያረክ ያለውን ነገር ባወራው ሰው ሁሉ ይበጣበጣል እርስ በርሱ። በእውነት ነው ምልክ። ምክንያቱም በጣም የማይገለጽ ነገር እያደረጋችሁ ነው። አቁሙት። አይጠቅምህም። በቃ አይጠቅምህም። ትቀመጥ ቤቷ። ተሰርቶም ከሆነ ተረግዞም ከሆነ ተወልዶም ከሆነ ለወደፊት ለፊውቸርም ከሆናችሁ እዛ ጋር አቁሙትና የምታስወጡትን ሰው ቁጭ አርጋችሁ ዲስከስ አርጋችሁ ውጡና የራስህን ኑሮ ነው። አትበድል፣ አትጫወት፣ በሰው ህይወት አትጫወት። ዋጋ ያስከፍልሃል። ዛሬ ዋጋ ማያስከፍልህ ይመስልሃል? እኔን ለመጣል ነው እኔ እንትን ለምን የታውቃለሁ? እኔ አላቅህም። ብዙ ሰዎች አያውቁህም በግል ህይወትህ እኮ። በዚህ ላይ ነው የምንወድህ የምናውቅህ እኮ በዚች ልጅ የተነሳ። ለምን አንተን በዚህ ልክ ሄዶ ፋራው የሚጥል ሰው አለ? ምን ሊጠቀም? ማንም ምንም የሚጠቀም ነገር የለም።
ስለዚህ አስብ እያረክ ያለኸውን ነገር። እየተሸወድን አይደለም፣ አውቀን ነው ዝም ብለን የምናልፈው። እነዚህ ምስኪን ልጆች ሰው ቤት እየሰሩ እያለቀሱ ለእናንተ ዛሬ ብንናገር የበለጠ ነገር ይመጣል ብለን ነው ዝም ያልነው እንጂ የምሰራው ስራ በጣም ትልቅ ነገር ውስጥ ነው የሚከትክ። እመነኝ ወንድሜ ልጄ የምነግርህን። ስለዚህ ይብቃ፣ ጨርሰው እዛ ጋር። ከዚህ በኋላ አንቺ ደግሞ እርጉዟ ምነግርሽ ነገር በቃሽ። ተንኮሉንም ምኑንም ከሱ ጋር መመካከሩንም በጀርባ ከጓደኛም ከካሜራም ጋር እየተነጋገርሽ የምታረጊውን ነገር ይብቃሽ። በደንብ ነቅተናል፣ ለምን እንደመጣሽ፣ ምን እያረግሽ እንደሆነ፣ ምን እንደምትነጋገሪ፣ ምን እንደምትሰሪ። ስለዚህ በደልሽ ይብቃሽ። ማንም አይቀበልሽም፣ እመኚኝ። በዚህ ሁኔታ ላይ መተሽ ማንም እኔ ቲክቶክ ዩቲዩብ የሚባል ነግሬሻለሁ፣ አሁንም እያልኩ ነኝ፣ አላቀውም። ግን አንቺ በዚህ ተንኮል መተሽ እሷን ለማስወጣትና እሷን ለመጣል ከሆነ በጣም ቁጭ ብዬ እሰራለሁ እኔ ራሴ። በጣም አንቺን ለመጣል አይደረግም አይደል? በጣም አዝናለሁ ግን ምክንያቱም ይሄንን የመሰለ ለዓይናችን የምንሳሳላቸውን ልጆች ለመበተን ነው የመጣሽው። አንተ ደግሞ እንደዚህ የምትወደደው የምትፈቀረውን ያህል እንድትጠላ አትሁን። ጣትም ከገማ ቆርጦ ይጣላል ይባላል። እንኳን የማታውቀው ሰው ዝም ብሎ የወደደው ሰው ቀርቶ እች ልክ ሄደች አትመለስም። በጣም እንድትቆርጥ እያረጋሃት ነው። በጣም እንድትሄድ እያረካት ነው። በጣም እየገፋሃት ነው። በጣም እያዋረድካት ነው። በጣም እየጣልካት ነው። ራስክን ሰው ሳታከብር ብትናገርክስ እችሊ ተንከባክበ መያዝ ሲገባ እንደዚህ የምታዋርዳት በየቀኑ አይከፋትም? አታዝንም ብለህ ነው? ይብቃክ። ወይም ደግሞ ኦዲየንሱ ምንም አያመጣም ነው? ምንም አናመጣው። እኔ ያንተን ህይወት አልኖርም፣ ግን የነበረኝን ሪስፔክት የነበረኝን ክብር ግን አውርጄዋለሁ። በጣምም ነው ማወርደው። ውጪ ከዚህ። ለምን መጣሽ በእውነት ይባላል? እርግጠኛ ነህ? አንተ በጣም ፖፑላር ሆነህ ተፈላጊ ሆነህ እንዳታስበው። ፍቅር የት ጋር እንደሚጥል አይታወቅም እንጂ ተወሱን ግን አትበላት እሺ። ጥሩ ነገር ያረክ እንዳይመስልህ፣ ክብርህ የተከበርክ እንዳይመስልህ። ስለዚህ እነዚህ ነገሮች አስተካክል። ራስህን አክብር፣ የራስህን ሰው አክብር መጀመሪያ። የምታቅፈው የምትስመው ምናምን እዛ ጋ የምታባብለው ሰው ምናምን እሱ አንተና አንተ የምታውቁት ነገር ስላለ አንተና አንተ ተነጋገሩበት። የሚያቀም ሰውና የሚያስተውል ሰው እንዳለ ግን እንዳረሳ። ስለዚህ አቁመው ይህን ነገር ከነገ ጀምሮ ከቻልክ አታመናጭቃት። ስራም ከሆነ አቁመው፣ አያስከብረህም። በቃ ጨርሻለሁ። ልክ ነሽ፣ ትክክል ነገር ነው። የሁላችንንም ሀሳብ ነው የተናገርሽው። የምትመነጫጨቅ ሴት አይደለችም፣ ወይ ደግሞ አስወጣሻለሁ የምትባልም ሴት አይደለችም። ታውቃዋለህ አንተም ራስክ አውቀህ ካልሆነ በስተቀር። ስለዚህ አክብራት፣ ከእኛ ጋር ፉክክር አትያዝ። የምትፈልጋት ከሆነ ተንከባከባት፣ የምትፈልጋት ከሆነ ይቅርታ ጠይቃት። አጥፍቻለሁ በድያሻለሁና ይቅር በይኝ በላት። ሴት አትዘንብክ። የሴት ሀዘን መጥፎ ነው፣ አትችለውም። እንኳን አይደለም እንደዚህች አይነት ልጅነቷን ቆጥባ ከልጅነቷ ተቆጥባ እንደ ልጅ እንኳን ወደዛ ወደዚህ ሳትል አንተን ብላ ከጎንህ የቆሜ ሴት ይሄ አይደለም ለሷ ክብርም ነው የሚገባት። ማነጫጨቅ አይደለም የሚገባት። በኋላ ይቆጭሃል። ግን እንዳይቆጭክ እየነገርንህ ነው፣ እንዳትጸጸት እየመከርንክ ነው። ቆም ብለህ ከራስ ጋር ተነጋገር። ማንም አይነግርህም። ያመለጠች ግን አመለጠችህ ነው። ማልቃት የምትመነጫጨቅ ሴት አይደለችም። ይቺ በብዙ ዘንዶች በጉጉት የሚጠብቋት ናት። እኔ በበኩሌ በጉጉት ነው የምጠብቃት። ስለዚህ አክብራት። ሰውን ሞኝ አታድርግ። ሰው እኮ ሞኝ አይደለም። እዚህ ላይ ስታየው ስለሚወዳችሁ ስለምንወዳችሁ ነው ቁጭ ብለን እዚህ ስራዬ ብለን ስለናንተ የምንከራከረው። ኦዲየንሶቹም አይሸወዱም። ዩዘር እንዳለችው እኛ አንሸወድም። እሷን ደግሞ ይቀበሉልኛል ብለህ አታስበው። ዛስ ድሪም ታውቅ እንደሆነ ህልም ነው። ማንም ሰው አይቀበልም። ይቀበሉልኝ ይሆን ብለህ ሞክረህ ከሆነ ዛሬ ነው ምልክ። ግን እማታጣውን ሰው እንዳታጣ ተጠንቀቅ። ይሄንን ነው ምልክ። እኔ ማይላፍ ታውራስቲ ማይላፍ አውሪስቲ
ፍሬ እስቲ መልእክት ካለች ተናገሪ። እኔ አንቺ ተናግረሽዋል ሁሉን ነገር ቅድም ተናግሬያለሁ። እኛም እኔም የምፈራው ይሄን ነገር ነው። ለምን የሆነ ተናግራ የወጣችሁ ቃል አለ ሃይሚ ገብቶሽ ሰምተሻት ከሆነ መጨረሻ ሰዓት የተናገረችው ቃል አለ። ያን ቃል ስትናገር እኔ ራሴ ውስጤ ፈርቷል። እኛ እንዲለያዩ አንፈልግም፣ አንድ ላይ እንዲሆኑ ነው የምንፈልገው። ያ ደግሞ ሲሆን ሴት ልጅ ክብር ያስፈልጋታል። ክብር እኔ አንቺን ሳከብርሽ ነው ጓደኛዬ አንቺን የምታከብርሽ አይደል? እኔ አንቺን ስነቅሽ ጓደኛዬም ትነቅሻለች። እኔ አንቺን ስነቅሽ ጓደኛዬም ትነቅሻለች። ክብር ከቤት ነው መጀመሪያ። 2 ዓመት ማለት በጣም ብዙ ዓመት ነው። አንድ ሳምንት እንኳን አብረሽ ያሳለፍሽው ላይፍ ሰላም ይነሳሻል እኮ። ውስጡ ሰላም እንደሌለው እንደዚህ እንዳልሽው እንዲሁ ያስታውቃል። እኛ ምንውር እኮ አይደለንም። ስናይ ቪዲዮን ብቻ ሳይሆን ፊዚካላቸውም እናያለን እኮ። በሽተኛ በጣም ስትረሱ። ይሄ ደግሞ በራሱ እጅ ያመጣው ነው። በራሱ እጅ እንዳመጣውም ማስወጣትም የሚችለው እሱ ነው፣ ማስተካከልም የሚችለው እሱ ነው። ቤርግ ስለቀያየረ አይደለም። ያ ሳይሆን እንዳልሽው ወይ ቤተክርስቲያን ሄዶ ወይም ደግሞ ብቻውን ከካሜራ ጠፍት ብሎ ከማን ጋራ ምን መሆን እንዳለበት ምን ማድረግ እንዳለበት ያንን ቆም ብሎ ማሰብ ነው። ከኛ ጋራ ፉክክር አያዝ። የፉክክር ቤት ይፈርሳል እንጂ አይሰራም። ስትፎካከሪ ብዙ ነገር እንደሚያጣ ማወቅ አለበት። አንድ የሚወዳትን ልጅ ያጣታል፣ ሁለተኛን ያጠናል። እውነት ለመናገር ነገ እሱ ሌላ ሴት ጎትቶ ቢመጣ እርግጠኛ ነኝ የጨረቃ ፋሚሊ እሱን ይከታተለዋል። ዘበት ነው አላውቅም። እኔ በራሴ ግን ሙስታሂል አላረገውም። ያ እንዳይሆን በእጅ ያዙት መዳብ እንደምን ይቆጠራል ይባላል እና አያቴ ስተርት ያ ደረጃ ላይ ሳይደረስ ለምን የሃይሚ አካውን በጣም እንደውም ትግስተኛ ስለሆነች ስለምትወደው ነው እየታገሰችው ያለችው። ትላንት እንደዛ ዛሬ እንደዚህ ነገ ዳው ምንድነው የሚቀጥለው? ያም ማሰብ አለበት ቆም ብሎ። ፍፄ እንኳን ሲናገር አያገባህም ነው ያለው። ስለሚያገባው መሰለኝ ፍፄ እየወጣ ለቁራ እየጮኸ ያለው አይደል እንዴ? እኛም እዚህ ጋር ስንት ልጆቻችንን እዚያ አፋቸውን አዘግተን የምንጮው ስለምንወዳቸው እንጂ ወይ ተከፍሎን አይደለም፣ ወይንም ጊዜ ተርፎን አይደለም፣ ወይንም የመናገር ሱስ ኖሮብን አይደለም፣ ወይንም የጨጓራ ማቃጠል እንዴ ለልጆቻችን መኖር እኮ አለብን አይደል እንዴ? ነገር ግን ሁለቱ እንዳይለያዩ አብረው እንዲኖሩ አብረው ወልደው ከብደው ምን ነው የአራት ልጆች እናቴ ሲል ነበር አይደል እንዴ? ዛሬ ምን ተገኘ? ዛሬ ችቡሉ ኮኬት እንደመጣች መድረሻዋንም መነሻዋንም የማናቃት ሴት እሷን በክብር አስወጥቶ ሃይሚኮ ብዙ ተሰድባለች በሱ ምክንያት ብዙ ነገር እናቀው ወደኋላ መመለስ አልፈልግም አይደለ? ስለዚህ እችልሽ ከእጁ አፈትልካ የወጣች ሰዓት እንኳን ጋሽዬ እንኳን እንትን ጳጳሱን ሄዶ ቢያመጣ እርግጠኛው እኔንም ነግራችሁ ልጅቷ አትመለስም። እኔ የሚሰማኝ ስሜት አሁን ይሄን እናንተ ጋር እዚህ ቁጭ ብዬ አሁን ጭንቅላቴ እነሱ ጋር ነው ያለው። ሴት ልጅ እኔም ሴት ነኝ አይደል? በጣም የምትወጁን እኮ ጠብቀሽ ምን ያም በፊት ጓደኛ ነበረኝ ኢትዮጵያ። በአንድ ቀን ንግግር ነው እርግፍ አድርጌ ተውኩት። በአንድ ቀን ንግግር ነው የምልሽ። ደግሞ ብጥስ ነው መቤቴ ነው የምልሽ። ብጥስ ለምን ዶላ ያማል። ንግግር ግን መቼም ከውስጥሽ አይወጣም። በጣም ባይቅርታ መጥቷል። በቃ ውስጥ የቆረጠ እዚህ ጋር አረባ ግብቼ ተቀመጥኩኝ። ሴት ልጅ ናት እችልች ከቆረጠች ምንድነው ብሩኬ እኮ አንድ ሰው ነው አይደል እንዴ? የሚናገራት ንግግር እኮ እችልች ከቪዲዮ በኋላ እንትና ቤት እኮ ተናግራለች። አይታችሁ ከሆነ ከትላንትና ትላንትና ውስጧ ምን ያክል እንደተሰበረ ተናግራለች። ያንን ቪዲዮ አይታችኋል ብዬ አስባለሁ። እዚህ ጋር መታ ለማስመሰል ብሩኬ ጋር እንትን ስላለች አይደለም። ውስጧ በጣም ተሰብሯል። ለምን በምታምነው የራሴ ብላ ምንድነው ያለችው? ክብሬ ነክ ብዬ ነበር እኮ ብላለች። አራተን ቤት እያለች አዎ ትክክል ናት። እኛም እንደዛ ነበር። ይሄን ነገር አድርጎ ከሆነ